ስራ ካላት ወጣ ምትገባ ከሆነ ከማንም ምንም የማትጠብቅና በራሷ ቀጥ ብላ የቆመች ከሆነች ያቺ ሴት በጣም አደገኛ ሴት ነች። ማለት በራስ መተማመኗ በጣም ከፍተኛ ነው። ስለዚህ እንደዚህች አይነት ሴት ላይ ልትጫወትባትና ልትንቦጣረርባት እንዳትሞክር፣ ወይም ድራማ ልትሰራ እንዳትሞክር። ምክንያቱም በራስ መተማመኗ ከፍተኛ የሆነና በራሷ የቆመች የማንም ጥገኛ ያልሆነች ሴት መቼ ምን ማድረግ እንዳለባትና ወዴት እንዴትና በየት በኩል መሄድ እንዳለባት ጠንቅቃ ስለምታውቅ እንኳን የምታደርገውን ልታደርግ ያሰብከውን እንኳን በቀላሉ ማወቅ ትችላለች። እና ልትንጠባረር ልትንቦጣረርና ልትበጣጠስ ከሞከርክ ከነ ትዕቢትህና ከነ መበጣጠስህ ቁጭ አርጋህ ወደፊት ነው የምትሄደው። እንደፈለግክ ልታረጋት። ይሄ መልእክት ሀይሚዬ በኢንስታግራሟ ያስተላለፈችው መልእክት ነው። እንግዲህ ለምን ወደዚህ ይዘሽ መጣሽ ካላችሁኝ ትልቅ ምክንያት አለኝ። ትክክለኛ አባባል ነው። እውነት አባባል ብቻ ሳይሆን መሆን ያለበት ነገር ነው። በቃ ለዛም ነው ሴቶች ስራ ስሩ። እኔ ብዙ ጊዜ ስለ ፍቅር ነክ ነገር ሳወራ ብዙ ጊዜ ሴት ልጅ ራሷን እንድትችል ልክ ከወንዱ እኩል ሰርታ ገቢ እንድታመጣ ወይም ደግሞ ከወንዱ እኩል ወታ እንድትገባ ብዙ ጊዜ እመክራለሁና ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ተረፍረፍ ይበልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ይህን የምሰሙትን መልእክት አሌክስ ነው። በጣም ታዋቂ ቲክቶከር ነው። ብዙዎችን በማነቃቃት የሚታወቅ ብዙዎች የተለወጡበት እጅግ በጣም አስተማሪ የሆኑ ቪዲዮዎችን ፖስት የሚያደርግ ልጅ ነው። እንግዲህ በጣም ታዋቂ ቲክቶከር ነው። እንግዲህ አሌክስን የማያውቅ የለም ቲክቶክ ላይ። በጣም የምወደው ነው እውነት ለመናገር ለብዙ ወጣቶች አርአያ የሆነ ነው። በፍቅር በተለይ በፍቅር ዙሪያ ከፍቅር ጋር በተያያዙ ነገሮች እጅግ በጣም ብዙ ምክሮችን ይሰጣል፣ ብዙ ትምህርቶችን ይሰጣል እና በጣም የሚመች ልጅ ነው። በጣም ጥሩ ልጅ ነው። እንዳጠቃላይ በተለይ ለሴትም ሆነ ለወንድ በተለይ ደግሞ ፍቅር ነክ ነገሮችን ስለ ፍቅር ጠለቅ ያለ ግንዛቤ እንዲኖረን፣ ስለ ትዳር፣ ስለ ህይወት ጠለቅ ያለ ግንዛቤ እንዲኖረን ያደርጋልና በተለይ ሴቶችም ተከተሉ ትላለሁ። በነገራችን ላይ እንደዚህ አይነት ነገሮች የሚያስተላልፉ ሰዎችን ቲክታክ ላይ ብቻ ሳይሆን ዩቲዩብ ላይም ብትከታተሏቸው እጅግ በጣም ብዙ ትምህርት ታገኛላችሁ። ምክንያቱም አሉ ሻል ያሉ ራሱ የሚያስተምሩ በጣም በፍቅር በመንፈሳዊውን ከፈለጋችሁ ለምሳሌ ቀሲስ አሸናፊ በጣም በህይወቴ እንድበረታ በህይወቴ እንድጎብዝ እንድጠነክር የሚያደርገኝ መምህር ቀሲስ አሸናፊ ገብረ ማርያም በጣም ነው የምከታተለው። በጣም ሌሎችንም እከታተላለሁ እንደዚህ ስለ ህይወትና አንዳንድ ጊዜም የማነበውም ነገር አለና በህይወታችሁ በቃ ይረዳችኋል ብዬ አስባለሁ። አንዳንድ እህቶቼ ተከታተሉ፣ ስሙ፣ አዳምጡ እንደዚህ አይነት ነገሮችን እና አንዳንድ ማለት እነዚህን ሰዎች ሳላቅ የነበረው ህይወቴና እነዚህን ሰዎች ደግሞ ካወቀው በኋላ ያለው በህይወቴ ላይ ያለውን ለውጥ እኔ ስለማቀው ለእናንተም ሪኮመንድ አደርጋችኋለሁ። የእውነት አዳምጡ። በጣም ብዙ ያስተምራችኋል። በህይወታችሁ ጎበዝ እንድትሆኑ፣ ጠንካራ እንድትሆኑ፣ ሰርታችሁ እንድትለወጡ፣ ኮንፊደንስ በራስ መተማመን እንዲኖራችሁ ያደርጋል። እግዚአብሔርን ነው የምላችሁ። ደስተኛ ሆናችሁ እንድትኖሩ እንዲሁም የፍቅር አጋራችሁን የፍቅር ህይወት የፍቅር ምርጫችሁን ለማወቅ በጣም ይረዳችኋል። እውነቴን ነው። በጣም ብዙ የምንሸወድ ሰዎች አለን። በጣም ብዙ በቃ እዛ ጋር እነሱ የሚናገሩት ንግግርና
እኛ በህይወታችን የሚፈጸመውን ነገር እስኪ እናስተውለው፣ እስኪ እናስተያየው። ምን እየተካሄደ ነው? ምን እያደረግን ነው? የእኛስ ህይወት ምን አይነት ነው? ትክክለኛው ለእናንተ እነሱ የሚሉት ነው ወይስ እኛ እስካሁን የኖርነው ህይወት ነው ትክክሉ? ለእኛ የተመቸን የትኛው ነው የሚለውን በደንብ አድርገን ግንዛቤ እንዲኖረን ያደርጋልና እህቶቼ እንደዚህ አይነት መጽሐፍም ሆነ እንደዚህ አይነት ንግግር የሚነጋገሩ ሰዎችን ተከተሏቸው እላለሁ። በተለይ ሴቶች ቢያንስ መብታችንን እንድናቅ ያደርገናል። በራስ መተማመን ሴትነታችንን እንድንወደው እንድናከብረው ከፍ እንድንል ያደርገናል እና አዳምጡት ባይነኝ። በእንግዲህ ወደ ሀይሚዬ ስመጣላችሁ ይህንን አሌክስን ፖስት ያደረገችው ሀይሚዬ ናት ኢንስታግራሟ ላይ እና ያው ከዚሁ ከፍቅር ጋር የተያያዘ ነው እና በጣም ትክክል አባባል ነው። እውነቴን ነው የምላችሁ። ማለት አንድ ሴት የራሷ ገቢ እኔ በህይወቴ አንድን ሴት ልጅ እንደው በብዛት እዚህ ጋር የምትከታተሉኝ በብዛት የአረብ ሀገር እህቶች ስለሆናችሁ ለእናንተም ይጠቅማችኋል። የራሳችሁ ገቢ ሳይኖራችሁ ወንድን ገንዘብ አለው፣ ንብረት አለው፣ ሀብት አለው፣ እሱ ያኖረኛል፣ እሱ ያስተዳድረኛል ብላችሁ በፍጹም ህይወት ውስጥ እንዳትገቡ። ለዛውም ደግሞ በዚህ ዘመን ድሮ እንኳን ይሻል ነበር። የፈለገ ነገር ቢኖረው ለራሱ እንጂ ለአንቺ አይሆንሽም። አንቺ ኮንፊደንስ የሚኖርሽ ደስተኛ ሆነሽ የምትኖሪው የራስሽ ገቢ ሲኖርሽ የራስሽ ነገር ሲኖርሽ ነው። በቃ ቢያንስ እንኳን እሱ እንኳን ለአንቺ የሚመችሽ ነገር ቢሆን እንኳን የጎረቤት ወሬ የሰዎች አፍ አያስቀምጥሽም። በቃ አንቺ እሱ ለአንቺ ጥሩ ቢሆን ተመችቶሽ የሚኖር ወንድ ቢሆን እንኳን የሆነ ጊዜ ላይ በቃ በራስ መተማመንሽ ይጠፋል። የእሱን እጅ ጠብቀሽ ነው የምትኖሪው። በቃ አይምሮሽ እኮ ያውቃል ያ ገንዘብ ያንቺ እንዳልሆነ ያንቺ የሆነ ነገር እንደሌለሽ አይምሮሽ ስለሚያውቅ አመል ይነሳሻል፣ ጸባይ ይኖራሻል። በራስሽ ጊዜ ራሱ ጭቅጭቅ ትፈጥሪያለሽ። እና ሀይሚዬ እውነትሽን ነው፣ ትክክል ነሽ። ተገፍታ አትኖርም፣ ተረግጣ አትኖርም፣ ከፍቷት አትኖርም። ለምን? ኮንፊደንስ አላት በራሷ መቋቋም እንደምትችል። የራሷ ነገር ካላት የፈለገ ነገር ለምን አይሆንም? ራሷን እንደምትችል ራሷን አቋቁማ መኖር እንደምትችል ስለምታውቀው ምንም አይመስላትም። ማንም ረግጦ ወይም ደግሞ መብቷን ትንሽ ነገር ተጋፍቶ አኖራታለሁ ሊል አይችልም፣ አይዳፈርሽም። ሲጀመርም አንቺ ክብር ነሽ። ያ ማለት ገንዘብ ማምለክ ወይም ደግሞ ገንዘብ ከፍቅር በላይ ማድረግ አይደለም። ቤተሰቦች እንደዛ እንዳታስቡት። ፍቅርና ገንዘብን አንድ ላይ አታካሂጂ አትበሉ። ገንዘብ ግዴታ ነው። አንድ ሴት ልጅ ትዳር ስትይዝ ግዴታ የወንዱ ጋር ባደርስ እንኳን ግማሽ % ገቢ ሊኖራት ይገባል። አለበለዚያ በህይወቷ ደስተኛ እንደማትሆን ነው የምነግራችሁ። በቃ ደስተኛ ሆና ኮንፊደንስ ኑሯት የምትኖረው የራሷ ነገር ሲኖራት። ስለዚህ ማሮቼ፣ ውዶቼ፣ ፍቅሮቼ ሀይሜን ገብታችሁ ያት ፖስት ያደረገችውን በጣም ትክክል፣ በጣም ብዙዎችን የሚያስተምር ነገር ነው እውነት።